ተጫወተው እኮ አብርሃም ገብረመድህን አምልጫለሁ ውድድር የሚባል የለም እያለ ነው። አምልጫለሁ የምን ውድድር ነው? ውድድር በነፃ ላይ ያለው ባለው ወይ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። እንደተለመደው ዘና ፈታ ትላላችሁ፣ መረጃም ታገኛላችሁ። ቪዲዮ ላይክ ያረጋችሁ እንድትካተሉ እጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። ተጫወተው እኮ አብርሃም ገብረመድህን አረንጓዴ ቢጫ ቀዩ ሰንደቅሽ እያለ በአሜሪካ እንደዚህ ቀውጥ የሆነ ዓለም መኖር አሳየኝ ባይኔ አሳይ ኢትዮጵያ ለኔ አብርሃም ገብረመድህን ታሪካዊ የሆነ ይህ ዜማው የታወቀ ነው። በዚህ መልኩ ተጫውቶታል። በአሜሪካ ሀገር ከሚካኤል በላይነህ ጋር ልዩ ኮንሰርት ነበራቸው። ይመቻቸው። ቴንኪው እንላለን። አምልጫለሁ ውድድር የሚባል የለም እያለ ነው ሴዶ። አረ ይሄ ልጅ አልተቻለም፣ ፈርጥጧል። እናቴን እንዳለ አልቀረም፣ ፈርጥጧል። አምልጫለሁ የምን ውድድር ነው? ውድድር በነፃ ላይ ያለው ባለው ወይ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባለቡኝ ማለት ነው። ያው ዩሮፕ ገብቻለሁ፣ ያው ቱርክ ነው ያለው። እንኳን አመለጥክ እንዴ! እኔ በጣም ሀሳብ ገብቶኝ ነበር። ይሄ ልጅ ደፍጥጠው ጨፍልቀው የሆነ ነገር ይሆናል ብዬ፣ ያ ደግሞ ክንዱ ብቻ ከባድ ነው። እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል፣ ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን፣ በኢንተርፖልም ቢሆን። በቱርክ ያላችሁ አቤት አቤት፣ ይህ ልጅ ባለበት ይያዝ እየተባለ ነው። አምልጦናል እያሉ ነው። ድንቅየው ምርጥየው ባህላችን እህታችን የምታሳየን አለ። አቤት 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 ያው እንደዚህ አይነት ቪዲዮ ስናይ ወደ ኮሜንት ነው የምንሮጠው። ሌላ ምንም እግዚኦ ኮሜንት ኧረ ኮሜንት ታጥቦ ይላል። ይህ ነው እግዚኦ። ኧረ ባህል እያከበራችሁ ኧረ እናንተ ነፍሳችሁ አይማርም እኮ አንዳንድ ኮሜንታተሮች። እህታችንም በተለይ እህቶች ኖት ይዛችሁ ተከታተሏት። በባለፈው ዓመት 22.9 ዓመቴን አክብሬያለሁ። ዛሬ በሰላም ለ22.9 ያዙት። እንደዚህ የሚባልም እድሜ መጥቷል። ነጥብ በነጥብ ነው። 3ኛ ዓመቴ ደርሻለሁ። ለሚቀጥለው ዓመት በ23.1 እንገናኝ። እንደዚህ ብትጫወቺ እንኳን ለ23 ነጥቡ ያደርሰን፣ ለዛ ያደርሰን። ቀጣይ ወደ እንግሊዝ እንጓዛለን በሁለት ጉዳዮች። የመጀመሪያው ያው አርሰናል አሸነፈ በሚለው የተለያየ ጉዳይ ተፈጥሯል። እማማ አርሰናል ሰይፉ ጋር ቀርበው የተናገሩትም አነጋጋሪ ሆኗል። ካሸነፈ በኋላ እቆርባለሁ ብላለች እና ብቆርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ጽድቅም አይደለም ኃጢአትም አይደለም። ደሜ ውስጥ አርሰናል ታትሟል ነው የሚሉት እና እንደዚህ ኬክ እየረገጡም ያከበሩም አሉ። ያው እንደምታዩት ኬኩ የተረገጠ የተቀባቡት ምን እያሉ ፈታ ብለናል ነው፣ ደስታችን እያከበርን ነው ይላሉ። እኔ የሚያስቀናኝ የሆነ ነገር ተፈጠረ ብለው መልካም ነገር ለመሰራት የሚታትሩ ሰዎች ናቸው። ይሄ ደግሞ ያው አርሴናል
ማሸነፉን ተከትሎ ደም በመለገስ ለወገናቸው ደም በመለገስ ያከበሩም አሉ። እነዚህ ልጆች አጣዬ አካባቢ ሰሜን ሸዋ አማራ ክልል የታዩ የተግባር ነው። የእኛ ሀገሩ ባሰ ላለው የቀድሞ ጓደኛውን ሄዶ መቃብር ቦታ ደግሞ እንደዚህ የሚልም አለ ሌላ ሀገር ውስጥ። ያው ከኛ ጋር ሆነ ብታከብር ደስ ይለኝ ነበረ፣ አሸንፈናል፣ ኮርተናል ነው የሚለው። ቁጭቱን እየገለጸ ነው። ያው ለአንዳንድ ሰዎች ስፖርት እስከ ምን ያክል ድረስ እንደሄደ የምንመለከተው። አፍሪካ ውስጥ እንደዚህ ፍየሏንም ይዘው እንደዚህ የተባለ ያከበሩበት። ኧረ ይሄ ነገር በጣም ከቁጥጥር ውጭ እየሆነ ነው። የነዚህ ደግሞ ይለያል። ይሄው አይ ቲንክ ኡጋንዳ መሰለኝ። በቃ እንደዚህ ምግባቸውን ምናቸውን ይዘው ሴሌብሬት በከፍተኛ ስነ ስርዓት እያከበሩት ይገኛሉ። ሌላውኛው ሀገር የታገበኛለሽ ወይ ጥያቄ ጠይቆ ይህንን ደስታውን ወደ እጥፍ ደስታ ያሳደገም አለ። ታገቢኛለሽ ወይ ብሏታል። እሷም እንዴ ለአርሱካ ብላ ያው በአርሴ ስም ተጋብተዋል። ያው ይመቻችሁ፣ ደስ ይላል። ይሄ ተመችቶኝ። ኧረ ዞር ዞር እያላችሁ አርሰናል እንዲያሸንፍ ተስዬ ነበረ ስለቴን ላስገባ ብሎ የኛው ጉድ እንደዚህም ያደረገ ሰው አለ። ለአርሰናል ስለቴን ላስገባ ነው የሚገባው ነው ሚስት ነው የምታስገባው። አርሰናል ያሸንፋል። ያው እንደዚህ አይነትም ነገር አይተናል። ብቻ የኳስ ፍቅር ያሰከራቸው ብዙ ነገር ያደረጉ ሰዎች አሉ። አጋጣሚ ደግሞ ክሬቲቪቲውን የሚያሳድግም ሰው አለ። ባህል ልብስን እንደዚህ በአርሰናል ማሊያ ፏፏ አድርጌ አዘጋጅቻለሁ ይላል ወጣቱ። እሺ፣ በሌላ በኩል ብዙ ትችትም ተነስቷል። እንዴት ብዙ አይነት አጀንዳ እያለ ይህንን ወጣቱ ትውልድ ኳስ እንደዚህ አይነት ትኩረት ሰጥቶ ጭራሽ ደግሞ ለቅሶ ስንት የሚለቀስበት ጉዳይ ያለ ሀገራችን ውስጥ የሚል ብዙ ነገር ተሰምቷል። እንደዚህ አይነት ቪዲዮዎች ተመልክተናል። በ20 ዓመታችን ይሄማ ጭራሽ አያፍርም። ለተሰዉ የአርሰናል ደጋፊዎች ከ22 ዓመት በፊት ይህንን ዋንጫ ያላዩ ትቀልዱብናላችሁ። ሰው ኑሯን ገብግቦት አንድ እንቁላል 30-40 ብር ገብቶበት የእንቁላል የቅናሽ ዋጋ በመንግስት ቲቪ የታወጀ እኮ ነው የሚመስለው። አዲስ አበባ ውስጥ ቀይ ባንዲራ ይዘው ያርሰናልን ሆ እያሉ ሲጨፍሩ፣ ሱዳን አንድ ነጠላ ዳቦ 30 ሳንቲም ተጨመረ ብሎ የደላኝ የመሰል የሚለውን ነጠላ ዜማ እየጋበዝናቸው ወደ ቀጣይ ጉዳያችን እናልፋለን። እዛው ከእንግሊዝ ሳንወጣ ባሳለፍነው ቅዳሜ ከፍተኛ የሆነ የዲያስፖራው ንቅናቄ በእንግሊዝ ለንደን ተካሂዷል። ይሄም ኢትዮጵያ ውስጥ እየተፈጸመ ያለው ግፍና በደል በመቃወም መግደል ኢትዮጵያ ውስጥ ዘርን ማንነትን የለየ ግድያ በመቃወም ንጹሃን ላይ የተፈጸመ ያለው ግፍና በደል በመቃወም በተለይም ደግሞ ምርጫ አካሄዳለሁ ያለ የፉገራ እንቅስቃሴውን የብልጽግናው አገዛዝ እሱን በመቃወም ነው። እንደዚሁ ደግሞ አማራ ተኮር ግፍና በደል ይሄም አማራ ጄኖሳይድ እየተፈጸመ ነው። ይህንም እንቃወማለን። እንግሊዝ መንግስት እንግዲህ ባለው የፋይናንስ ድጋፍ ይህንን ጫና እንዲያደርግ በሚል ለእንግሊዝ መንግስት ጭምር አቤቱታ የቀረበበት እኛ የምንሞተው ከፍቶን ነው። የከፋን ነው ደግሞ የሚበላ አይደለም የከፋን፣ የምንለብሰው አይደለም የከፋን፣ የምንጠጣው አይደለም የከፋን። የአማራ ህዝብ የመኖርና ያለመኖር እጣ ፋንታ ደርሶት ነው። በህይወት እንዳይኖር ተደርጎብን ነው እኛን የከፋን። አዎ በእንደዚህ መልኩ ገላጭ በሆነ ሁኔታ ህዝብ ላይ የደረሰ ያለውን ሰቆቃ፣ የሕክምና ባለሙያዎች በግፍ ስለመገደላቸው፣ ሴቶች በግፍ ስለመገደላቸው፣ ስራ ላይ ያሉ ወጣቶች
በግፍ ስለመገደላቸው ይህን ሁላ ለማሳየት የሞከሩበት ነው። ይህም ደግሞ የአብይ አህመድ ወታደሮች ግፍ እና በደል ለማሳየት ያው ለብሰው በደንብ ተዘጋጅተው እንደዚህ ድምጻቸውን ለወገን አሰምተዋል። ወገን ድምጽ ሆነዋል። ያው ዲያስፖራው ስራውን እየሰራ ያለበት ሁኔታ ነው የምንመለከተው። ከስዊድን የጀመረው ይሄ እንቅስቃሴ በቤልጅየም እንደዚሁ በካናዳም በሌሎች የዓለም አቀፍ ከተሞች ላይ በልዩ ልዩ ቦታዎች ላይ እንደዚህ ተቃውሞ ድምጽ እየተሰማ ይገኛል። በተለያየ ጊዜ ያው መረጃዎችን እያደረስኳችሁ ነው። ይሄን ህዝባችን ላይ የተፈጸመ ያለውን ግፍና በደል ማሳየት አለብን፣ መቃወም አለብን። ዝምታ እንደ መስማማት ስለሚቆጠር በተቻለ መንገድ ሁሉ ለወገናችን ድምጻችንን ልናሰማ ይገኛል። በእንግሊዝ ሆናችሁ ከአጎራባች አካባቢዎችም አንዳንዴ ትሄዳላችሁና ብቻ በአጠቃላይ ይህንን ድምጽ ያሰማችሁ ወገኖቻችን በህዝባችን ግፍ እየተፈጸመበት ባለው ህዝብ ስም በእውነት አመሰግናለሁ ለማለት እወዳለሁ። በሳምንቱ ምርጥ እየተባለ ያለ ዜማ ስቲል ለጋብዛችሁ ወገን። መቼም ያለኔ አይሆንላችሁም አይደል? እግዚኦ በጣም ደስ የሚል ድምጽ ነው ያላት። እንባም በፍቅር የታጀበ በእንባ የታጀበ በጣም ያምራል። በርቺ። እዚህ ጋር ደግሞ ሌላ ታለንት ተገኝቷል። ዋው ትንሽ አይከብድም? እንዴት ነው የቆመችው? ግን እህታችን ያው አንዳንዴ የጤና እክልም ሊኖር ይችላል። ምን ይኖራል አልታወቀም። ብቻ ታለንትሽን አድንቄዋለሁ። ይመችሽ። በሀገራችን ውስጥ ያሉ እናቶች ምን ላይ ናቸው? ከትግራይ፣ ከኦሮሚያ፣ ከአማራ እናቶች ይህንን ይላሉ። ወንድማችን መልእክታቸው ምን ነው እናቴ፣ ምን ቸገረ? ምግብ ነው የት እየሄዱ ነው? ምግብ ይሄ ነው። በአማራ ያሉ እናት ናቸው። በኦሮሚያ መበላው የለኝም ይላሉ እናት። በትግራይም እንደዚያው ነው። ልብ ይሰብራል። ምግብ የለም፣ ችግር ነው። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ ያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትህን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችህን ቀድመ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም። ሁሉን ተናግሮታል። ቴንኪው ለመልእክቱ ወንድማችን። ወደ ዩቲዩብ ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበረ። የቀጣይ ሰው ይበለን። ስለተከታተላችሁ ከልብ አመሰግናለሁ። አሽሩካይ ምርጦች ምርጫ ነበርኩኝ። አመሰግናለሁ በድጋሚ።